ግባናውጣው ጀማው ግባናውጣው ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ እጅግ ከሚያምር አጫውት ጋር ማንዬ ሴልፊስ ለምኔ ማንዬ ምንም አባቱ አይሰራልኝ ይኸውልህ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫውቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል ጀነራሉ ደግሞ አርቴታ ነው ተጫዋቾቹ ደግሞ ሳካ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞዲስን አይታኸዋል ማንዬ ኒኩላር ባለው ማን ጀማው ደስታችን ተመለሰ ከፕሪሚየር ሊግ እንኳን ደስ አላችሁ በቃ ኳሱን ተመልሷል ደስታችንም ተመልሷል ከዚህ በኋላ በየሳምንቱ ፌሽታ ነው ደስታ ነው በቃ ማክበር ብቻ ነው ከኛ የሚጠበቀው ማንዬ 3 ነጥብና 3 ንጹህ ጎል ይያለው ማናባክ መተ እንደምታወርደኝ አይሃለሁ ከዛሬ ጀምሮ ማለት ነው ምክንያቱም የፕሪሚየር ሊግ አለቃ እኔና እኔ ነኝ ከኔ ውጪ ማንንም የለም አባ ማንንም የለም ምን ኮቨንትሪ ቻምፒዮንሺፕ እኮ አይደለም የአርሰናል ጎል ቤቱ ጋር እንደሆነ ሳያውቁት ነው ያለቀው ጫውት ምን አርሰናል ደግሞ ጭካኔ እስኪ አሁን ለኔ አዲስ አዳጊ ናቸው ምን ነው እንዴ ብታላምዳቸው እንዴ ነው እንዴ አዲስ አዳጊ የምትቀበሉት አርሰናል እንዴ ይሄ ጥሩ አይደል ተገቢ አይደለም እውነት ኮቨንት ምን እኔ መቼ ነው የምገጥምሽ አሁን እኔም ቸኮልኩኝ አረ ናውጣና ገኝ ዓለም አልተዘጋጀም ለዚህኛው አርሰናል ነው ምርሽ ገባሽ አይደል ከአምና አንድ ነገር ብቻ ነው ይዘን የመጣነው ምን እንደምንድነው ክሊን ሺት ገባህ አይደል አንድ ስለተሞከረብህ ራሱ አንድ ኦን ታርጌት ስለተሞከረብህ ተቃጥያለው ነው ምን ገባህ ዘንድሮ አላማችን ራያ እንዳይጮት ነው ገባህ አንድ በረኛ ነው ያለን እንዳይጎዳብን አይጮትም አትሞክርም ተረዳኛል 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ ገባህ በቃው ለመጨረሻ ጊዜ ሊጉን አየኸው ነው ልከካውን በኋላ ይሄኛው ቦታ የኛ ነው ለአንድ ሳምንት አንወርድም ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች ኮቨንትሩ አይችልም ካልክማ ነገ ሆል ያሳያል ገባህ እሁድ ፉላም ያሳያል ኒውካስል ደግሞ እሱ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል ተሳስቶ ማን ገባህ ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ በሜዳሽ ነው አንቺ የምትገረፊ ወርዘገነርስ ምን ሆነ ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠለጣለህ እንዴ ስነ ስርዓት የላችሁም እንዴ ምንድነው ደግሞ ከአዲስ ነው የሚጀመረው እኔ አልተዘጋጀሁም ነበር በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር ከአዲስ ነው የሚጀመረው ቀጣይ እንቆጣጠራለን ምናምን እሺ ከዜሮ ነው የሚጀመረው ስለዚህ የሚባል ነገር የለም 3 ነጥብንም ወሰዱበት ጎሉንም ወሰዱበት ከዜሮ ከአዲስ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም አይቆጠርም እንዴ ምንድነው ኮንቨንትሪ ተጫዋቾች ግን ታፍሰው ነው እኔ ካፈሳ ምናምን ለውትድርና አሁን ሰሞኑን የተለቀሙትን ምናምን ወስደው ተጫዋች አርገው የላኳቸው እንጂ እኔ እንደዚህ በስርዓት ተጠቁም ተው አታጥቁ በስርዓት ተጠቁ ዲኬት ነው ያመጣችሁ ምድረ እንኩቶ ተሰብስቦ ልትጫወቱ አይደል እንዴ መጣችሁት ከአርሰናል ጋር እንጫወታ ፕሪሚየር ሊግ ውስጥ ራሱ ምን ትሰራላችሁ እናንተ ይርብስማ ምን ጉድ ናችሁ እንዴ በዚህ ራሱ መፋታታችሁ አርሰናሎች በጣም አዝነውላችሁ በጣም ማለት ነው በዚህ ጎል በ3 ጎል ራሱ መፋታታችሁ ትልቅ ነገር ነው በጣም ትልቅ ነገር ማለት ነው 13 ያስገባሉ በእናንተ ሁኔታ 13 ይገባል እንዴ ምን ጉድ ከካምፕ ነው እንዴ ተለቀማችሁ ለማንኛውም ከፕሪሚየር ሊግ ዓለም ብትወጡ ይሻላል እናንተ ተጫዋች አይደላችሁም ወይ ገበሬ ወይ ትድራ ምናምን ሞክሩ ውስጥ ያላችሁት እንዳለ በመዳን ስታስጣሉ የዛሬው አርሰናል ጨዋታ ላይ ራያ አልገባም ብዬ ከኔ ጋር የሚያስይዛለ ደፋረን ያለው ምናምን ሚል ካለ ይምጣ ያናግረኝ አርሲዬ ያመለጠችን ነው ወገን እንጠንቀቅ አቋማ ምናምን የት ነው ያላችሁት እንዴ ባለፈው ትሪኖ ምናምን ብለን አጣጣል ነው ሲቲን ሲገርፈው እሺው ኮቨንተሪንም ዛሬ 3-0 ቅው በሁለት ጨዋታ 6 ጎል ከክሊን ሺት ጋር እንዴ ራያን ካየነው ቆየን ምን ይባላልሽ እኔ ለኦዲጋርድና
እንትና ዞሊስ ምንም ቃል የለኝም። እኔ ዞሊስ የሚባለው ልጅ ራሱ የሆነ በቃ በዚሁ ከቀጠለ ይስማላ ባለ ያለፈው ዓመት እንግዲህ ደባሪ ጨዋታ አርሰናል ጨዋታ ስትሉ የነበራችሁትን ከይቅርታ ጋር ሰምተነዋል። እንደ ባለፈው ዓመት ብንጫወት ይሻላችሁ ነበረ። አሁን ምንም ማድረግ አንችልም። ኦዴጋርድ በአዲሱ ሲዝን እሳት ሆነና ስንል በረኛ ላይ አስደግመህ ትመጣለህ። አንተ የመታውን ኳስ በረኛ እንዲህ ሁለቴ በተከታታይ ጨዋታ ላይ ዶናሩማን ሽጠ፣ ዛሬ ደግሞ በረኛው ጭራሽ እንዲህ እያየው እጇ ልታዘዘው ምንድነው ይዘብን የመጣው? ባላ ክለብ ብሩጅ አርሰናልን ክሰስ፣ እኔ እመሰክርበታለሁ። አርሰናል ላይ ዘርፎሃል ብዬ ማለት ነው። የራይስን ክፍያ ካልተፈጸመባችሁ ሙሉ የአርሰናል ደጋፊ እኛ ግፍ እንዲሰራ የአርሰናል ደጋፊዎች አንፈልግም። አጥቂ ጉድህ ፈላ። ሊያጋልጥህ ዞሊስ የሚባል ጨዋች መጥቷል። ብራዘር ምንም ረጅም ንክኪ ምናምን የለም። ላጣርጎ ይሰጣል። ያኔ የአርሰናል ጨዋቱ ለአጥቂ አይመችም ነው። አሁን ግን ካልቻልክ አበቃልህ። ዞሊስ የሚባል ሰውዬ ከክለብ ብሩጅ ለምርመራ መጥቷል። አባቴ በደንብ ኮፒ በቃኝ መናት ምንድን እነዚህ አዲስ አዳጊ እኮ ናቸው። ኮቨንትሪ እንግዳ እንዲህ ነው የምንቀበለው። ምን አይነት የፕሪሲዝን ብናሳልፍ ነው? እንዴት አርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዴት እንቀበላለን? በጣም ነው የተናደድኩት። እንዴ ሶስት ማግባታችን እንዴት ነው የቀጠቀጥናቸው? ምንድን ነው ማን ኦዴጋርድ ሳካ ሆይ ጥቅ በስማ ምን አይነት ጨዋታ ነው የምንጫወተው? አስባችሁታል? ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው። ከዛ ዞሊስን ተገላገል ምናምን ሲሉ ኤዜ ገባ። ማን ምንድን ነው ይሄ ቲም? ይሄ እኮ ኖርማል አይደለም። እግዚአብሔር ነው ፌር አይደለም። ከዛ አይ ምናምን ስትል ሜሪኖ ይገባላል። ምንድን ነው እየተፈጠረ ያለው? ማን ምንድን ነው? እኔ አልገባኝም። ምን አይነት የተባረከ ቲም ነው ያለን? ሃቨርስ ነው ስትራይከራችና ከዛ እሱ ምናምን ዮኬሬስ ይገባላል። ከዛ ደግሞ ህይወቱ ይበላሻል። ምንድን ነው የሆነ ማን በቢቲ ማችን ቶፕ 4 እንጨርሳለን። ዩናይትድን እንበልጧለን በቢቲ ማችን። ማንም ሰው እንዳይከራከረኝ ከዚህ በኋላ። ምን አይነት የሚያምር ጨዋታ ነው ይጫወት። ኦዴጋርድ ማን ኦፍ ዘ ማች ነው ዛሬ ገብቷል። ምን አይነት ጨዋታ ነው ያገባው? ጎል አይኖስ ክራፊ ነው ግን አያገባንም። ገብቷል። ይሄ ነው ላለው ይጨመርለታል ማለት ይሄ ነው። ትንሽ ፐርፎርም ማድረግ ሲጀምር ይኸው የሚነካው እንዳለ ወደ ጎል ወደ አሲስት። ኧረ አርሰናል አሁንም ያስፈራል ጋይስ። መድፈኞቹ አርሰናሎች በ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ አዲስ አዳጊውን ኮቨንትሪ ሲቲን 3-0 ከነ ክሊንሺት ከድንቅ ፐርፎርማንስ ጋር ማሸነፍ በመቻል 3 ነጥብ በመያዝ ፕሪሚየር ሊጉን በድንቅ ሁኔታ መጀመር ችለዋል። ምን አይነት ፐርፎርማንስ ነበር የተመለከትነው? ሚኬል አርቴታ ያለው ስኳድ ምን ያህል ሌክዠሪ እንደሆነ በደንብ ያሳየበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ እያንዳንዱ ወሳኝ ተጫዋቾችን ሲያሳርፍ ተመልክተነው ነበረ። ብቻ የአርሰናል ስኳድ ዴብዝ ራሱ በጣም የሚያስፈራ ነው። ጨዋታውንም ቀለል አድርጎ ነው 3-0 ኮቨንትሪን ማሸነፍ የቻሉት። ኮቨንትሪዎች የቻምፒዮንሺፑ ሻምፒዮን ነበሩ አምና። በጣም አስደናቂ ጉዞ ነበራቸው ከፍራንክ ላምፓርድ ጋር። ግን በመጀመሪያ የፕሪሚየር ሊግ ጨዋታ ከአርሰናል ጋር መገናኘት ማለት ድለቢስነት ነው ለኔ ማለት ነው። የአምና የፕሪሚየር ሊግ ሻምፒዮኑ ቡድን ዛሬም አሁንም ጥራቱን እንደተጠበቀ እንደሆነ እንደውም አድርጎ እንደመጣ ነው እያስመለከተን የሚገኘው ማለት ነው። እያንዳንዱ ተጫዋቾች የተለያየ ባህሪ ያላቸው፣ ሜዳ ላይ ደግሞ በጣም ለቡድኑ ጥሩ ጥቅም እየሰጡ እየተመለከትናቸው እንገኛለን። ለመድፈኞቹ አርሰናሎች 3 ጎሎች ማስቆጠር የቻሉ ተጫዋቾች ካይ ሃቨርትዝ እንዲሁም ደግሞ ቡካዮ ሳካና ማርቲን ኦዴጋርድ ናቸው። በዚህ ጨዋታ ላይ ዞሊስ የመጀመሪያውን ሁለተኛው ጎል ሲቆጠር በተለይ ያደረገው እንቅስቃሴ በጣም ግሩም ነበር። ቀጥተኛ አስተዋጽኦ ማድረግ ባይችልም ማለት ነው። ኦልሞስት ጎሎቹ መነሻቸው ከሱ ነበሩ ማለት ይቻላል። ግን በጣም ጥሩ እንቅስቃሴን እያሳየ የሚገኛል። ማርቲን ኦዴጋርድም ጎል ማስቆጠሩ በደንብ ዘንድሮ በፕሪሚየር ሊጉ እንድንጠብቀው የሚያደርግ ይመስለኛል። አጀማመሩ በጣም መልካም የሚባል ነው። በዚሁ እንዲንቀጥል የሚጠበቅ አይነት ተጫዋች ነው። ክሊንሺትን ማስጠበቅ ችሏል። ዊሊያም ሳሊባ የለም፣ ምንም ችግር የለም፣ ይቀጥላል አርሰናል ማለት ነው። ኤኒዌይ በጣም አስደናቂ አጀማመር መድፈኞቹ አርሰናሎች ማድረግ ችሏል። 3-0 ጨዋታውን እንግዲህ ኮቨንትሪ ሲቲን በመርታት ነው ጅማሯቸውን ማድረግ የቻሉት። አዲሱ አዳጊው ቡድን ከመድፈኞቹ አርሰናል ጋር እንግዲህ ከባድ ፈተና ነበረ የጠበቀው። በጨዋታው ላይም እንደተጠበቀው ከፍተኛ የሆነ የበላይነት ተወስዶበት ተሸንፏል። ለማንኛውም ስለ ጨዋታው ምትላላችሁ እናንተ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ምንድነው አርሰናሎች ደግሞ ምንድነው ሁሌ ችክ የምትሉት? ማትገመቱ አትሆኑም እንዴ? ምንድነው እንደዚህ? ፕሪሚየር ሊጉ ዛሬ ነው የሚጀምረው። ሞቅ አታደርጉትም? እንደ ድሮ ተመርታችሁን አታሸንፉ? ምንድነው እንደዚህ ተስፋ የሚያስቆርጥ ለደጋፊ ራሱ ደስ የማይል ነገር? ዞሊስ የምትባል ደግሞ አንተ ከቤልጂየም ሊጋ እንደ መጣው ምንድነው እንደዚህ ፐርፎርም የምታደርገው? በ34 ምናምን መተ እንዴ? እንደዚህ አይደረግም። ብልግና ነው ይሄ። ዞሊስ ተው እንዴ! አርሰናሎች ምንድነው እንዴ? ከኮቨንተሪ ጋር ነው። ምን ችግር አለ? አንዳንዴ ሞቅ ሸብረቅ አድርጉት እንጂ እየተደረጋችሁ እንደዛ ማድረግ ነው እንጂ ምንድነው እንደዚህ ችክ ማለት ገና ከመጀመሪያው ችክ። ቢስሚላህ የምንወደውና የናፈቅነው ፕሪሚየር ሊጋችን ተመልሷል። የመጀመሪያው ጨዋታ እንግዲህ በአምናው ሻምፒዮን በአርሰናልና በኮቨንተሪ በአዲሱ አዳጊ ኮቨንተሪ ነበር የተደረገው። አርሰናል በሰፊ ግብ ልዩነት ማሸነፍ ችሏል። የአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ ጀምሩት። ፋሚሊ ጨዋታው በእርግጥ ያላቻ ጋብቻ ነበር ብዬ አስባለሁ። የአምናው ሻምፒዮን አርሰናል ጨዋታውን ፍጹም የበላይነት ነው ያሳየው።
እንደውም ጎሉ አንሷል ብዬ ነው የማስበው። ከዚህ በላይ በእርግጥ ዴክላን ራይስና ሳካ ሲቀየሩ ክለቡ ራሱ ሞመንቱ ቀነስ ይላል። አሁን እኔ ማዱኬን አያችሁታ በቃ ሳካ ከተጎዳ ምናምን እንጂ ተገንዞም ቢሆን ሳካ ነው መግባት ያለበት። እሱ 100 ኳስ ነክቶ ሳካ 2 ኳስ ነክቶ ውጤታማ ይሆናል። እና አዲሱ ፈራሚ ደግሞ በጣም አሪፍ ነው። ዞሪስ በጣም አሪፍ ነው። በጣም ኳስ ይፈራል ስላችሁ ሪስክ አይወስድም። ያው ኳሷን ቶሎ ነው የሚለቀው። በቃ ማሻ ይሄ እንደነ ማዱኬ ምናምን ኳሱን አይገለውም። በቃ ቶሎ ተች ነው የሚያደርገውና ደግሞ ታታሪ ነው። የሆነ አርቴታ የሚፈልገው አይነት ተጫዋች ነው። ወደኋላ ይመለሳል። ልክ አሁን ከነሳ ከሚያገኘው አይነት ነገር ያገኛ በየሜዳው ታገኙታላችሁና የአርሰናል ያምናውን ጥንካሬ ይበልጥ ጨምሮ ከመጣ ነው እንጂ ያው ምንም በቃ አሁን አዲስ ዛሬ ሲጫወቱ ቆይታችሁ ነው አንድ ተጫዋች ነው የተጨመረው አዲስ እንጂ የተሰራ ቡድን ነውና ገና ሌሎቹ አሁን የኛም ዩናይትድ ሌላው ችግራችንን ቀርፈን ለመምጣት ነው። ብዙ ችግሮች አሉ። አርሰናል ግን ያለቀለት ነው። አምና ሻምፒዮን ሆኗል። አሁን ይበልጥ ምርጥ ለመሆን ነው እንጂ ደግሞ ከፕሪሚየር ሊግ አልፎ ሻምፒዮንስ ሊግ የሚጠበቅበት ቡድን ነው። አሁን ለሻምፒዮንስ ሊግ ነው እየሰራ ያለው ዝውውሮች ራሱ እየፈጸመ ያለውና ይሄ የሚጠበቅ ነው ብዬ አስባለሁ። ኮቨንተሪ ግን ዛሬ በቃ ያላቻ ጋብቻ ነው ደርሶበት የነበረው። ላምፓርድ ከአቅሙ በላይ ነበር። እኔም እዛ በጣም አየው ነበርና ሻምፒዮንሺፕ ላይ በጣም ነበር መከታተላቸው። አሁን ግን አርሰናል በጣም ደቁሷቸዋል። የአርሰናል ደጋፊዎች እንደዚህ ክለባችሁ ናፍቋችሁ ደግሞ እንደዚህ አይነት ጨዋታ ውጤት ስታገኙ በጣም ደስ ይላል ብዬ አስባለሁ። የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ክሊሳችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ተናፋቂው የእንግሊዝ ፕሪሚየር ሊግ ዛሬ ተመልሷል። ሻምፒዮኑ አርሰናል በሜዳው ኤምሬስ ኮቨንተሪ ሲቲን አስተናግዶ 3-0 በሆነ ውጤት ማሸነፍ ችሏል። ከሃቨርት፣ ቡካዮ ሳካ እና ማርቲን ኦዲጋርድ ግቦቹን አስቆጥሯል። ግን ሁለት ተጫዋቾች በልዩነት ይነሳሉ። አዲሱ ፈራሚ ክሪስቶስ ዞሊስ በጣም የሚገርም አቅሙን አሳይቷል። በጨዋታው እንግዳ ቡድን ነው በእርግጥ የገጠመው፣ ግን በፕሪሚየር ሊጉ በዚህ ደረጃ መላመድ፣ ራስን በዚህ ደረጃ ማሳየት በጣም ከባድ ነው። ፈታኙ ሊግ ላይ እሱ አድርጎታል። ስኬሊ ደግሞ ባለፈው ዓመት ላይ ተቀያሪ ወንበር ላይ እንደነበር የሚታወስ ነው። አብዛኞቹን ጨዋታዎች ያ ትልቅ ቁጭት እንደፈጠረበት የሚያሳይ አቅሙን ዛሬም በቅድመ ውድድር ጨዋታዎች ላይም አሳይቷል። ለእኔ ጎል ካስቆጠሩትም በላይ የሁለቱ አቅም በጣም የተለየ ነበር። አርሰናል የውድድር ዓመቱን በድል በአሳማኝ አቅም ጀምሮታል። ይህን ክለብ ነው የምትደግፉት? ለእንግዳ እንኳን ክብር የሌለው ትንሽ ቢቦርቁ ምን አለበት? ትንሽ እንኳን የሆነ ቢሉ ምን አለበት? ምን አይነት ክለብ እንደምንደግፍ በዚህ ማየት ትችላለን። ወራዶች ናቸው። ያሳዝናል።